ስፒች ላንጉጅ ፓቶሎጂስት ጋር ወይም SLP ከሚባሉ ጋር አብራችሁ ላይሰንስድ የሆኑ ናቸው ከነሱ ጋር አብሮ መስራት እንደገና ከዴቨሎፕመንታል ፔዲያትሪሽያን ጋር or ሳይኮሎጂስት ጋርም አብሮ መስራት ማለት ነው if they have any sensory issue or the apraxia of speech disorder ነው so እነኚህን ነገሮችን ሩል አውት አድርገው እንዴት አድርገው እነዚህ ልጆች ሄልፕ እንደሚያደርጓቸው ከናንተ ጋር አብሮ እንዲሰሩ ማለት ነው አሁን እንግዲህ መቼስ ሁላችንም ስንሰማ እንደነበረው ሁሉ ነገር just ካለማወቃቸው ካለመማራቸው ወይንም ደግሞ ቴራፒ ካለመውሰዳቸውም ጋር ላይሆን ይችላል እንግዲህ የኒውትሪሽን ዴፊሺየንሲ ራሱ ስፒችን ምን ያህል አልተር እንደሚያደርገው እያየን ነበር ሰሞኑን አይደለ ስለ ፎሌት ስናወራ ነበር ስለ ሉኮቨሮን ምናምን ብዙ ነገር ሲወራ ነበርና yes some of the things are more than that ነው more than therapy more than እናንተ የምትሞክሩት more than that ማለት ነውና እንደዛ ነገር ከሆነ ደግሞ ያንን ኢሹ አድሬስ ማድረግ በኒውትሪሽናሊ ማለት ነው by the end of the day nutritionally ልጁ ሰፖርት ተደርጎ ቁጭ ካላለ ቴራፒውንም መውሰድ አይችልም ምግቡ ላይ መቼስ መስራቱን እንዳታቆሙ you have to በቃ ምግብ is like so important ነው ማለት ነው በጣም ኢምፖርታንት ነው ለስፒቻቸው ዴቨሎፕ እንዲያደርግ ራሱ ማለት ነው እንግዲህ ስለ ሉኮቨሮን ስናወራ ስለ ፎሌት ስናወራ አንድ በቃ እንደው ወተት የሚባል በዞርበት አልዞርም የሚያስብል ማለት ነውና ምን ያህል የወተት ዴሪ የሚባለው ፕሮዳክት ለብዙ በተለይ ኦቲዝም ስፔክትረም ላይ ላሉ ሰዎች ምን አይነት መርዝ እንደሆነ ነው መርዝ በቃ ሊትራሊ መርዝ ነው ስለዚህ ኢቭን ሉኮቨሮን እንኳን እየወሰዱ ማለት ነው ሉኮቨሮን እንግዲህ ይጠቅማቸዋል ተብሏል ለስፒች እና ለሶሻል ስኪል ምናምን ፕሮሚሲንግ ብዙ ነገሮች አሉ አይደለ ሰዎችም ልጆቻቸውም ቴስቲሞኒ እየተናገሩ ነው እኔም I have testimony so ለውጥ ይመጣል ግን guess what እሱን እየሰጣችሁ ለልጆቹ if you guys are any የወተት ፕሮዳክት የምትጠቀሙ ከሆነ nothing works ማለት ነው still their speech their language is impairment አለው ማለት ነውና they can't communicate still what if ማለት ነው እሱ ሁሉ ቢወጣ ይሄውን ሉኮቨሮንም ሳትጀምሩ ማለት ነው ወተት እየሰጣችሁ ካላችሁ ዮገርት እየሰጣችሁ ካላችሁ የተነጠረ ቅቤ ወጥ ላይ ያረጋችሁ ለልጆቻችሁ እየሰጣችሁ ካላችሁ እስቲ ኮምፕሊትሊ የወተት ፕሮዳክቱን እንዳለ አውጡና ማለት ነው እስቲ ይዋቸው ሜቢ ልጆቹ ፕሮግረስ ያደርጉ ይሆን because imagine high dose የሆነ እንኳን supplement እየሰጣችሁ ኢንተርፌር ያደርጋል so ኢንተርፌር የሚያደርግ ከሆነ that's really በቃ በጣም ባድ ነገር ነው ማለት ነው ስለዚህ ልጅ የሚበላውን ዴይ ቱ ዴይ ፎሌት የሆነ ምግብ እንኳን እየሰጠሁት ቢሆን ማለት ነው ኔጌቲቭ ሆነው ሁሉም ፖዚቲቭ አይደለም ኔጌቲቭ እንኳን ሆነው ይሄ ፎሌት ሪሴፕተር whatever ይሄ ምንድነው cerebral folate deficient አይደሉም ተብሎ ማለት ነው እንኳን ተብለው ከሚበሉት ምግብ ማገኙት because of the things ነው የሚሰጡት ወተቱ ይሆን የሚጠጡት ወተት ወይንም ደግሞ የሚበሉት ቅቤ ሊሆን ይችላል ስለዚህ ጊብላችሁ መስጠቱ ካላችሁ አውጡና እዩ ልጆቻችሁን ተመልከቱ give them a chance okay እና ያው በዛ ራውትም እየሰራችሁ ስለሆነ እኔ am happy እግዚአብሔር አምላክ ይመስገን over the counter መግዛት የምትችሏቸው አሉ ፎሎኒክ አሲድ አይደለ ሱፐር ፎሎኒክ or ፎሎኒክ አሲድም አለ ከቢ12 ጋር ለልጆቻችሁ ስጡ ይሄንን ደግሞ ቴራፒቲክ የሆኑትን ደግሞ በቴራፒ በመናመን እናንተም ቤት ውስጥ አግዙ not just ምንድነው የሚባለው not just speech therapist ወይንም ደግሞ somebody ከውጭ የሚሰራላችሁ ሰው ልጆቹ ላይ ይሰራል ብላችሁ ብቻ እጃችሁን አጣጥፋችሁ እንዳትቀመጡ እናንተ do your best ማለት ነው ቤት ውስጥ ይሄው ነው ያለኝ እንግዲህ I don't know የተውኩት ነገር የረሳሁት ካለ ከሌሎች እንሰማለን thank you so much for listening ሰብልዬ ውሃ ጠጪ ተንፍሱ ያላችሁ ሰዎች የሆነ ነገር በሉ ጥያቄ ያላችሁ ገስት እየላካችሁ ሰላም ቅዱሳን ከታችም ከላይም ያላችሁ መሲ ይባላልው እንዴት ነሽ ሰብልዬ እንዴት ዋልሽ እንዴት አመሸሽልኝ አይ መሲ የኔ ፍቅር welcome እኔ መቤት አለውልሽ ውሃ ጠጪ እኔ ወድ እኔ መቤት ሌሎቻችሁ ደግሞ ያውሩ አንቺ ውሃ ጠጪ ውዴ ተንፍሽ እሺ ኮኮዬ do you have something to say አንዬ ከዛ ያላችሁ ቀጥሉ ምንም አንዬ እኮ እንደምትለው ነው ካንቺ ቀጥሎ መናገር መበላሸት ነው የሚሆነው ትላለች
you said it all በጣም በጥሩ ሰብልዬ ማለት እንፈልገው ስትጀምሪ ሚስ አድርጌው ካልሆነ ወደዚህ ቶፒክ ስንመጣ የነበረው ነገር መነሻው ምን ነበረ? ብዙ ሰው ስፒችን ሚስ ኢንተርፕሬት ያደርገዋል ነው። ልጆቹ ባናና አፖ ምናምን ስላሉ አይ የኔ ልጅ እኮ ይናገራል ኦር ቅድም እንዳልሽው ራንደም ነገሮችን ሙቪ ላይ ያዩትን ሊሆን ይችላል፣ ፈንክሽናል ያልሆነ ማለት ነው። ዝም ብለው ስለተናገሩት some of us we take it like as a speech እና የኔ ልጅ ይናገራል ብለን እናስባለን ማለት ነው። ግን አሁን ሰብልዬ እንዳብራራችሁ ነው ስፒች ለኮሚኒኬሽን ሲውል ነው እንግዲህ ቨርባል ነው ሊባል የሚችለው ማለት ነው። እንደሱ ሚስ ኢንተርፕሬት ስናደርገው ምን ይሆናል? ፎከስ አናደርግም ማለት ነው፣ አንሰራም እሱ ላይ። ልጆቹ በስነስርዓት ኮሚኒኬት እስካላደረጉ ድረስ ኢን ኤኒ ዌይ ማለት ነው በንግግርም ሊሆን ይችላል ወይ ሰብልዬ እንዳስቀመጠችው ሌላ በቪዥዋል በፒክቸር ኤክስቼንጅ በማድረግ ሊሆን ይችላል፣ በኤኤሲ ዲቫይሳቸው ሊሆን ይችላል። ሀሳባቸውን በትክክል መግለጽ መቻል አለባቸው፣ ኮሚኒኬት ማድረግ አለባቸው ማለት ነው። እንደ ኮሚኒኬሽን እና ስፒች ስኪል ለመታየት ማለት ነው። ወይዎቹን ኦፍኮርስ ዘዝረሻቸዋል፣ በደንብ አስቀምጠሻቸዋል። እኛ ቤት አክሲደንትሊ ፋይንድ አውት ያደረግነው አንድ የኮሚኒኬሽን ነገር ልንገራችሁ ማለት ነው። የትልቋ ልጄ ማይክሮፎን አላት የሚጫወቱበት አይደለ? ዊ ሴይ ሳምተን ኢች ኦፍ አስ ፋሚሊ እና ተርን ቴክ እናደርጋለን ማለት ነው። ለእሷ ተሰጣት ሴንስ የሚሰጥ ነገር አለችበት ማለት ነው። we're like oh microphone works ከዛ በኋላ ማይክሮፎንን እኔ ሁል ጊዜ ደግሞ አንድ ነገር ልጆቹን ስናስተምራቸው እዛ ወጥተው አለሙ ላይ ሊጠቀሙበት የሚችሉት ነገር መሆን አለበት ብዬ አምናለሁ። ላይክ ብሮኮሊ አይበላልኝም የሚል ሰው ብሮኮሊ ፈጭቶ ይሰጣል አይደለ? ብሮኮሊ ፈጭቼ የምሰጠው ጀስት ቴስቱን እስኪያገኙት ድረስ ነው። ምክንያቱም when they go out ለእነሱ ብሮኮሊ ፈጭቶ የሚሰጥ የለም ማለት ነው። ሴም ቲንግ እኔ በማይክ ስለተናገረች እንዴ ማይክ ሰራ ብዬ አይደወነዱ ማይክ ኦል ታይም ማይክሮፎን ግን መግቢያ ሆነልኝ ማለት ነው። ማይክሮፎኑን እዛ ፖይንት እስክደርስ የተወሰነ ፖይንት እስክደርስ ድረስ እጠቀመውና ማይክሮፎን እየቀነስን እንመጣለን ማለት ነው። አሁን ስናነብ ሙሉ መጽሐፍ ማይክሮፎን እየተቀባበልን እናነባለን፣ ታነባለች ማለት ነው። ግን ሁል ጊዜ ስናነብ ማይክሮፎን አልሰጥም። ጀምሬ ከዛ ስትወው ሳታስበው ልማድ ሆነ። አሁን ማይክሮፎኑ ሳይሰጣት ሺ ኮንቲኒው ሪዲንግ ማለት ነው። ሌላውም ስፒች ላይ እንደዛ እና እነዚህ ልጆች በቀን ህይወታችን ፎከስ ሰተን እንዴት ነው ኮሚኒኬት ማድረግ የምንችለው የሚለውን ነገር መስራት አለብን። ወርድ ስላወጡ ራንደም ነገሮችን ስለደረደሩ እንደንትን ወስደን this is the goal of ይሄ ርዕስ የዛሬ ማለት ነው። እንደ ስፒች ወስደን እኔ ልጅ ያወራል ብለን መዘናጋት የለብንም ማለት ነው። ሰብሊ ሰይድ ደግሞ ኮሚኒኬሽን ሲኖር በጣም ብዙ ቢሄቪየራል ኢሹ ነው የሚቀንሰው። ጠዋት ተነስቼ እንቁላል ስክራምብል ኤግ ብሰራላት ፓንኬክ ከነበረ ጭንቅላቷ ውስጥ ስንላቀስ ነው የምንውለው ማለት ነው። ግን ኢን ኤኒ ዌይ በስዕል ማሳይቼ ሊሆን ይችላል፣ ጻፊልኝም ብዬ ሊሆን ይችላል። whatever it is ኦፕሽኑን ሰጥቻት ኮሚኒኬት አድርገን if she pick what she wants ወይ ጭንቅላቷ ውስጥ የነበረውን ከዛ አንላቀስም ማለት ነው። ምክንያቱም የሰጧት የፈለገችውን ነው። እና ኮሚኒኬሽን ብዙ ቢሄቪየራል ነገሮችንም ነው የሚቀንስልን ማለት ነው። I just want to add this ሰብልዬ። ዋው ቴንክ ዩ ሶ ማች ኮኮ የኔ እናት ተባረኪ። ያ አንዳንዴ ኦፍኮርስ እኛም ልጆቻችን ነው እንዳልነው ሲያወሩ ብዙ ነገራቸው እየቀለለ ይመጣልና የሚያሳዩት ፍራስትሬሽንም ይሁን ምንም ኒዳቸውን በደንብ ኮሚኒኬት ሲያደርጉ ይቀንሳ ይመጣል። ስለዚህ we want them to speak and then also ደግሞ አንዳንዴ we got
ሳይድ ትራክድ እንሆናለን። ላይክ ይጠይቅ የኔ ልጅ በደንብ ነው የሚያወራው፣ ያወራል ምን ይላል ስትያቸው የሚፈልገውን ሁሉ ስጭኝ ይላል። ስ ጉድ ቨሪ ጉድ አይደለ? በጣም ጥሩ ነው። ግን እዛ ጋ ነው እንደምናቆመው። አሁን ቅድም ነግሬያቸዋለሁ። ትሬንድ የሆኑ አሉ። ሃይ ሃውዝ ዩር ዴይ ስትያቸው ጉድ ይላሉ። ስ ጉድ አይደለ ማለታቸው በጣም ጥሩ ነው። ማነት ቆይ አንድ ጊዜ ተስፋይ አሁን ቴሌግራሙ ላይ ሄደሽ ሚልክ ብለሽ ታይፕ ብታረጊ ይመጣልሻል ቪዲዮ። እሺ እዛ ላይ ቪዲዮ አለ፣ ምን አይነት ኮኮናት ሚልክ መግዛት እንዳለባችሁ እዛ ላይ ኦልሬዲ ሰርች ፖስት አድርጌዋለሁ። ቆይቷል ፖስት ከተደረገ፣ ግን እዛ ላይ አለ። መጥተው ራሳቸውን ኤክስፕረስ ማድረግ ካልቻሉ ሃው ዋዝ ዩር ዴይ ስትላቸው ጉድ ማለታቸው ጥሩ ነው። ኦር ደግሞ ቀንህ እንዴት ነበር ብላችሁ ስትጠይቃቸው ቀናቸውን ዲስክራይብ ማድረግ ካልቻሉ ኢትስ ኦኬ። ዊ ዶንት ኒድ ላይክ ፐርፌክት የሆነ ሴንተንስ ቱዴይ አይ ሃድ እንደዚህ ክላስ ነበረኝ፣ ከዛ ሬሲስ ነበረ፣ ከዛ እንደዚህ ያደረግን ገባን፣ ምግብ በላን፣ ከዛ ወጣን፣ እንደዚህ ተጫወትን፣ ከሌ ጋር እንደዚህ አይነት ጌም ተጫወትከው ከከሌት ጋር ወር ተገፋፋን፣ ተደባደብም ሊሆን ይችላል። ወደቨር ዘ ኬዝ ሜይ ቢ ቀናቸውን ዲስክራይብ ማድረግ እንደዚህ ፍሎ ኖሮት እንዲሆን ሲያ እንደ ሲምፕል ቲንግ ላይክ ኤት ላንች አይ ዶንት ኖ ፕሌይ የፍሬንዱን ስም ጠርቶ ኦር ወደቨር ያደረገውን ነገር በአንዳንድ ቃላቶች እንኳን ኤክስፕረስ ማድረግ is a big deal ነው። good night አያልዬ። በተለያየ ላይክ ፍሎ ያለው ስፒች ላንጠብቅ እንችላለን፣ ግን አትሊስት ቀንህ እንዴት ነበር ተብሎ ሲጠየቅ little bit touch up ማድረግ አለባቸው ልጆቹ ማለት ነው። ያወራል የስ ጉድ ስላለ ኦር ደግሞ ሂጋርት ማለት አይደለም። we need to go further ልጆቹን ማስተማር አለብን ማለት ነው። ለነሱ ናቹራሊ አይመጣም። ኦኬ ስትራግል የሚያደርጉበት ነገር ስለሆነ ማስተማር አለብን በደንብ ዲቴል እንዲነግሩን ማለት ነው። አለበዚያ አውቋል ብለን ጉድ ስላለ ሁሌ ጉድ ነው። ደግሞ ጉድም ላይሆን ይችላል፣ ተደባድቦ ወይ ጥርስ ወልቆ ወይ አይኑ በልዞ ሊሆን ይችላል የመጣው። ግን how is your day ስትይ ጉድ ነው የሚለው because they just don't know like የተማሩት ነው ያኛው just እንዲሉ የተነገራቸው ነው ማለት ነው። እና good morning bye these things right like socially accepted የሆኑ functional የሆኑ ግን sometimes it doesn't serve the purpose ደግሞ ልጆቹን እንትን ስትሉ ማለት ነው። እና you don't have to stress, you just teach them። ቅድም አሁን እንደተናገርነው ቴክኒኮችን እየተከተላችሁ የተለያዩ ቴክኒኮች አሉ። ድምፃችሁን ቶናችሁን ዝቅ አድርጋችሁ ክሊር በሆነ ሴንቴንስ ሲምፕል በሆነ ነገር እየተናገራችሁ ልጆቹን ማስተማር ነው ማለት ነው። ከስፒች ቴራፒ ጋር ጎን ለጎን ኦር ደግሞ ከኤቤ ቴራፒስቶች ጋር ማለት ነው። እና ልጆቹ በጣም በሚገርም ሁኔታ ፕሮግረስ ያደርጋሉ። ዶን ስትረስ ግን አድሬስ መደረግ ስላለበት ብዙ ፋሚሊ ስለሚዘናጋ ማለት ነው። ስፒች ምንድን ነው ደግሞ ባይ ዘ ዌይ ማለት ነው። ሌላው መናገር የምፈልገው ስፒች ብቻውን ተነጥሎ ትሪት የሚደረግ ነገር አይደለም። ኦኬ this is ሆሊስቲክ የሆነ አፕሮች ነው ኦቨርኦል ማለት ነው። ባዲ እንዳለ ቴክ ኬር መደረግ አለበት ማለት ነው። ኦኬ ሰውነታቸው ኢንጀነራል ማለት ነው። ስፒቿን ብቻ ነው ማሻሻል የምችለው። ሁሉ ነገሩ ፐርፌክት ነው፣ ሁሉ ነገሯ ፐርፌክት ናት። ስፒቿ ብቻ ከመጣች በቃ ማይ ኪድ ኢዝ ፐርፌክት ሚሊዮን ስላሉ ማለት ነው። እና እንደሱ አይደለም። ኦቨርኦል ዌልቢንግ እንዴ እናንተ ኢቭን ሉኮቭሮን እኮ ማለት ነው ሰዎች ሰጥተው ለ10 ምናምን ዓመታት ሰጥተው ልክ ሲያቆሙ በመሃል ስፒቻቸውን በዛው የሄደ ልጆች አሉ ማለት ነው። ካን ዩ ቢሊቭ ኢት? ያ ፎር ሰም ኪድስ ላይፍ ታይም ነው ማለት ነው መውሰድ ያለባቸው ፎር ሰም ኦፍ። ስለዚህ there's holistic approach ነው። ላይክ አንዱን ነገር ብቻ ሰርታችሁ ይነዋል እችኛዋን ብቻ ለስራ እችኛዋ ግድ የለም በዚህኛዋ እኮ ጥሩ ነው በዚህኛዋ እያልን የምንሄደው ነገር አይደለም። ኦቨርኦል የሆነ አፕሮች ካላደረግን ሪግሬሽን is possible ነው ማለት ነው። so just keep that in mind. ኦቨርኦል ሆሊስቲክ የሆነ አፕሮች አድርጉ ለልጆቹ። ሃይ አንዬ go ahead and say something የኔ ቆንጆ። እንዴት ዋልሽ?
ሁሉንም ልጥራ። ሃይ ሚስ ላቭ፣ ኒኒዬ፣ ፊዮሪ፣ ሁላችሁም ስማችሁን ጠርቼ ስለማልጨርስ እንዴት ነበራችሁ? እንዴት ከረማችሁ? ሳምንታችሁ እንዴት ነበረ? እኔ በጣም ደህና ነኝ ከነ ቤተሰቤ። ሁላችሁንም እዚህ ስላየናችሁ ደስ ብሎኛል። ሰብሊና ሁሉንም ከቨር አድርገሻል፣ ግን የተወሰነ ለመጨመር አይ ቲንክ የሆነ ሰው ትንሽ መጨመር ዲፍረንሱን ነግረሽናል። ከዛ ደግሞ እንዴት ልጆቻችን መርዳት እንዳለብንም አስቀምጠሻል። ኮኮይም የተወሰነ ሀሳብ አድ አድርጋለች። ይሰማል ድምፄ አይደለ? ኦኬ። ሌላው ከስፒች ጋር በተያያዘ ልጆቻችንን ለመርዳት ምናልባት ሜዲካል ኢንተርቬንሽን ስፔሲፊክ የሆነ አንደርላይን ኢሹ ካለ ፋይንድ አውት ያደርግልናል። ምን ማለት ነው? ለምሳሌ ኢነር ፓርታችን ወይም ኢነር ኢር የምንለው ከእሱ ጋር ፕሮብለም ካለ ጆሯችን ጋር ብዙ ጊዜ ልጆች ላያወሩ ይችላሉ እና ሂሪንግ ሎስ ካለ እሱን ቼክ ማስደረግ ከስፒች ጋር ተያይዞ ሌላው የሚደረገው ነገር ነው። ሌላው የኒትሪሽናል ዴፊሽንሲ ከኛ ልጆች ጋር ምንም አይነት ነገር እንደ ሶሉሽን ስናነሳ ምግብ እና ሰፕሊመንቶች ከዛ ደግሞ ዴፊሽንሲ ብዙ ጊዜ አብሮ የሚነሳ ነገር ነው እና ዴፊሽንሲዎች ካሉ እሱን ቼክ ማድረጋችን እና ሂሪንግ ቴስት ማስደረጋችን ኩሩሻል ነው ማለት ነው እና ይሄንን ማለት እፈልጋለሁ። ሌላው ሰብሊ ያለቻቸውን ነገሮች ሁሉ አሁን ሰማን። ስለዚህ ምን እናድርግ ነው። ፕራክቲስ 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 ይላሉ አይደለም? የምንደጋግመው ነገር አእምሯችን ላይ ፕሪንትድ ይሆናል ወይም እንደ ማህተም ነው የሚሆነው። ፕራክቲስ ሜክስ ዩ ፐርፌክት ይባላል። ስንደጋግም አንድ ነገር ላይ ማስተር እናደርጋለን። ስለዚህ በልጆቻችን ተስፋ እንቁረጥ። ዛሬ አይሰሙም ያልናቸው ልጆች ወይም አይናገሩም ያልናቸው ልጆች ባለፈው እንዳልነው ይሰማሉ፣ ይናገራሉ፣ ግን የራሳቸው የሆነ ቋንቋ አላቸው። ስለዚህ እኛ ቤት ውስጥ ምን አንደርስታንድ ስላደረግናቸው ወይም ከኛ ጋር ስለተግባቡ ከውጭ ዓለም ጋር ተግባቡ ማለት ስላልሆነ ምንፈልጋቸው ቦታ ላይ እንዲደርሱልን ከሰው ጋር መግባባት የሚችሉበትን ቋንቋ ነው የምናስተምራቸው ያለ ነው እና ለዛ ደግሞ ትልቁን ድርሻ የሚወስደው ትዕግስት ነው። ስለዚህ ትዕግስት እያሳየን ልጆቻችን የምንፈልገው ቦታ ላይ አንድ ጊዜ እንደሚደርሱ ለራሳችን ተስፋ እየሰጠን በልጆቻችን ተስፋ ሳንቆርጥ ሁል ጊዜ ፕራክቲስ እናድርግ ወይም ደጋግመን እንሄድበት። መደጋገማችን እነሱ አእምሮ ውስጥም ያ ነገር ፕሪንትድ እንዲሆን ያደርጋል፣ እኛም ውጤቱን እንድናይ ያደርጋል። ስለዚህ ተስፋ እንቁረጥ፣ እየደጋገምን እንስራባቸው። ሌላው ልጆቻችንን ኢንካሬጅ እናድርጋቸው፣ ሶሻል ኢንተራክሽን እንዲኖራቸው አይደለ? የፈለገ ልጆቻችን ወንድም እህት ቢኖራቸው፣ የአክስት ልጅ አጎት ልጅ ቢኖራቸው ሰብሮ ገብተው እንዲጫወቱ ኢቭን በራሳቸው እነሱ በሚሉት ቋንቋ እንኳን ለመግባባት ድፍረትና ሰርጎ መግባት ይጠበቅባቸዋልና ከሌሎች ጋር እንዲጫወቱ ሌሎች እንዴት ኮሚኒኬት እንደሚያደርጉ አጋጣሚውን ካገኘን እናሳያቸው፣ ኢንካሬጅ እናደርጋቸው። ያ አንዱ የሚማሩበት መንገድ ነው። ይሄንን ስል ትምህርት ቤት ልከን ከፒርስ ፕሬዠር ወይም ደግሞ ከክላስ ውስጥ ከልጆች ይማራሉ የምንለውን አይደለም እላችሁ። እሱም የራሱ የሆነ አስተዋጽኦ አለው። ግን እኛ ልጆቻችንም ከቤትም የምናስተምር እንሆን ወይም ደግሞ ለትምህርት ቤት እድሜያቸው ያልደረሱ ከሆኑ እነዚህን አጋጣሚዎች ለልጆቻችን በመፍጠር እንዲማሩበት መጠቀም እንችላለን። እንደ አጋጣሚ እንደ ኦፖርቹኒቲ ማለት ነው። ሌላው እኛ ልጆቻችን እኛ የምንለውን ለምሳሌ አፋችንን ከፍተን ባባ ስንል ማማ ስንል እንዲሉልን እንደምንፈልግ ሁሉ እኛ ደግሞ ልጆቻችንን ኢሚቴት እናርጋቸው፣ እንምሰላቸው፣ ለመኮረጅ ጥረት እናድርግ። ምክንያቱም እነሱም በእነሱ ዓለም ልክ ናቸው አይደል? የሆነ ነገር እየነገሩን ነው። ስለዚህ ሁሌ እኛን እንዲኮርጁን እኛ የምንለውን ብለው ፐርፌክት እንዲሆኑልን እንደምንፈልገው ሁሉ ያንን ማድረግ የምንችለው እኛም እንደነሱ ስንሆን ነው። ስለዚህ እነሱ የሆነ ነገር ሲሉ እንድገመው። እኛ እንደዛ ስንደግም ምን እያስተማርናቸው ነው? እነሱ ደግሞ እኛ የምንለውን ነገር እንዲደግሙ እያስተማርናቸው ነው ማለት ነው። ስለዚህ ሁል ጊዜ ከኛ ብቻ የሚመጣው እንዲቀበሉ ሳይሆን እነሱ የሆነ ነገር ሲሉ
ተከትለናቸው እንድገምላቸው። በሌላ አባባል እኛ እነሱን እየመሰልን ግን እያስተማርናቸው እየቀረጽናቸው እንሄዳለን ማለት ነው። በጫውታ መልክ ያሉትን እየደገምን ወይም ደግሞ እነሱን እየመሰልን ተመሳስለን ግን እናስተምራቸዋለን የምንፈልገውን ቅርጽ እንዲይዙልን ማለት ነው። ስለዚህ እንምሰላቸው ወይም ደግሞ እናስመስል። እነሱ የሚሉትን የድምፅ ቅላጼ ነው የሚያወጡት ድምፅ አለ የሚያስቅ ነው። እንድገመው ስንደግሞ እነሱ ለካ ይደገማል የሚለውን ከኛ ይማራሉ ማለት ነው። አራተኛው ለምሳሌ ነንቨርባል ከሆኑ ማተኮር ያለብን ገና አፉን ላልፈታ ልጅ እንዲህ ነው የሚባለው ብለን ውስጡ እየተጨነቀ እንዲማር አንገፋፋው። ቅድም ሰብሊም እዚህ ጋር ትንሽ ነካ አድርገዋለች። ፕሬሸራይዝድ ሆኖ እንዲማሩ አይደለም የምንፈልገው። የሚያወራን ልጅ ወይም ደግሞ ማውራት የጀመረን ልጅ ማስተማርና ገና ምንም ቃላት የማያወጣ ወይም ደግሞ ለማውጣት የሚታገልን ልጅ ማስተማር is completely different አይደለ? ልጆቻችንን መርዳት ነው አላማችን። ስለዚህ ፎከስ ስናደርግ አያወራም ልጁ፣ አያወራም። ስለዚህ ምን እናደርግ? እንዲያወራልን ወዲያው እኮ ቢቃጠልልን ደስ ይለናል። ግን በጊዜ ሂደት ነው የሚቃጠለው። ይሄ ልጅ ይደርሳል እኮ አንድ ቀን፣ ይዘገይ ይሆናል እንጂ ይደርሳል። ስለዚህ ሳንቸኩል ሌላ የማስተማሪያ ዘዴዎችን ለምሳሌ ይሄ ጀስቸር እና አይ ኮንታክት ቢልድ ማድረጋችን ልጆቹ ቃላት ባያወጡም ከኛ ጋር ኮሚኒኬት ማድረግ የሚችሉበትን መሰረት ይመሰርትላል። ስለዚህ ለካ የሚረዳኝ ሰው አለ፣ ለካን የሆነ ነገር ስል አንደርስታንድ የሚያደርገኝ ሰው አለ የሚለውን ኮሚኒኬሽን ፕላስ ትረስት፣ ይሄ መተማመን ይፈጥርላቸዋል። ስለዚህ ያምን ይቀንስላቸዋል። በውስጣቸው የሚሰማቸውን የጭንቀት አንድን ነገር ማለት እየፈለጉ ማለት ስላልቻሉ አንደበታቸው ስለተያዘ የሚፈጠረውን ይሄ ቴንትረም እና አግሪሽን ይቀንስላቸዋል። ስለዚህ ምን እናድርግ? ለሚያወሩ ልጆች ቅድም ሰብሌ ያለቻቸው ሜተዶች ተጠቅመን ሞር እንዲያወሩ እናድርጋቸው። ቢኮዝ እነሱ ኦልሬዲ መንገዱ ላይ ገብተዋል። አሁን ማሳደግ ነው የነሱን ቋንቋ አይደለም፣ ቴራፒ መስጠት ነው። ምንም የማያወሩ ልጆች ደግሞ ካሉ ጀስቸር እና አይ ኮንታክት ቢልድ በማድረግ ከዛ የኮሚኒኬሽን መሰረት እንጥልና በእይታ ቅድም ሰብል ያለቻቸው ነገሮች አሉ። በእይታ እንዴት ኮሚኒኬት ማድረግ እንደሚችሉ እያስተማርን ከዛ ወደ ቃላት እንሄዳለን ማለት ነው እንጂ ልጆቻችን እንዲማሩልን ስለፈለግን እንዲያወሩልን አይ ላቭ ዩ ማሚ እንዲለን ስለፈለግን ብቻ እዛ ላይ ብቻ ፎከስ ማድረግ ያ እነሱ ላይ የሚፈጥረው ፕሬሸር አለ፣ ጭንቀት አለ። ውስጣቸውን ገብተን ብንመለከት እነዚህ ልጆች የሚያስተናግዱት ኤንዛይቲ፣ ኢቨን ዲፕሬሽን፣ በአማርኛ ዲፕሬሽን ድባቴ አላቸው። ስለዚህ ያንን አናባብስባቸው፣ እናክማቸዋለን። እንዲያወሩ ስሜታቸው እንዲገልጹ እንፈልጋለን ብለን የባሰ ነገር ውስጥ አንክተታቸው። አንዳንድ አይታችኋቸው ከሆነ የሆነ ነገር ማለት የፈልጉ ባለማለታቸው ንድድ ሲሉ ታያችኋለ ወይ ሲጮሁ ታያችኋላችሁ። ያ የሚሆነው ውስጥ ጭንቀት ሲፈጠር ነው። እና ሳይጨነቁ እየሳቁ የእነሱም ህይወት እኮ ህይወት ነው አይደል? ባሉበት ህይወት ኢንጆይ እያደረጉ ግን እንዲማሩልን ነው የምንፈልገው፣ ደስታቸውን ሳያጡ እኛም ደስታችንን ሳናጣ። ስለዚህ ይሄንን ማድረጋችን ትልቁን ቦታ ይይዛል። አራተኛው ለልጆቻችን ቦታ እንስጣቸው፣ ወይም ይሄ ምንድን የሚባለው ሊቭ ስፔስ ይባላል አይደለም? የሆነ ነገር ጠየቅናቸው፣ ከጠየቅናቸው በኋላ እንዲያወሩ ነው አይደል ታርጌታችን? ወላጆች አይደለን? በቃ ልጅ አውርቶልኝ እንላለን። ግን እንዲያወራ እኮ እኛ የሆነ ነገር ጠይቀን ልጁ ማሰቢያ ጊዜ ቢሰጠው፣ እንዲያስብ ሰከንዶች ክፍልፋዮች ብንሰጠው፣ እኛው ራሳችን ጠይቀን ራስሽ ታመጩ ራስሽ ታሮጩ እንዳይሆን ጠይቀን ጊዜ እንስጣቸው። ከዛ በሚገልጹበት መንገድ ይግለጹልን። ንግግር የጀመሩ ናቸው፣ እኛ ጠይቀን ምን ፈለክ ብለን ልጁ አስቦ ፕሮሰስ አድርጎ ጭንቅላቱ ውሃ እስኪለን ዋተር እስኪለን ድረስ እኛ ብድግ አድርገን ውሃውን ከሰጠነው ልጁ እንዲያወራ ኢንከሬጅ እያደረግነው አይደለም። ስለዚህ እንዲያወራ ጊዜ ወይም ስፔስ እንስጣቸው። በራሳቸው ፕራክቲስ ማድረግ የሚችሉበትን ወይ እንስጣቸው። which is privacy ደግሞ አይደለ? አንድ ሰው አንድ ነገር ተጠይቆ እንዲያወራ ጊዜ ሲሰጥ እኮ
አክብሮትም ጭምር ነው። ስለዚህ ብዙ ነገር ነው በዚህ ውስጥ የምናስተምራቸውና ከጠየቅን በኋላ ወይም ስሜታቸው እንዲገልጹ የሆነ ነገር እየጠበቅን እኛዋን መልስላቸው፣ እነሱ እንዲመልሱ ጊዜ እንስጣቸው። ሌላው ለእነዚህ ልጆች በተለይ ማውራት ለለመዱ ወይም ይሄ ማውራት ጀምረው የራሳቸውን ላንጉጅ ክሬት እያደረጉ ያሉ ወይም ብናስተምራቸው ለሚገባቸው ልጆች ላንጉጃችንን ሲምፕል ማድረጋችን ይጠቅማቸዋል። ሄደን የሰዋሰው ህግ አናስተምራቸውም። ምክንያቱም እነዚህ ልጆች ገና ቴራፒ የሚሰጠው አንደበት ነው ያላቸው። መንጋጋችን፣ ጆሮአችን፣ ምላሳችን፣ ይሄ ላንቃ የሚባለው የአፋችን ውስጥ ስትራክቸር፣ የጥርስ አቀማመጥ፣ እነዚህ ሁሉ አንድ ላይ ተቀናጅቶ ነው አንድን ቃል የሚያወጡት ወይም ፊደል የሚያወጡት። ስለዚህ ገና እያደገ ዴቨሎፕ እያደረገ ወይም ደግሞ በሆነ አይነት ምክንያት ያንን እስኪል ገና ስላላዳበሩ እንደሚችል ሰው አድርገን አስበን በአንድ ጊዜ እንዲያወሩልን አንጠብቅባቸው። ስለዚህ በትንሹ በአንድ ጊዜ ትምህርት ቤትም እኮ አይደለ ስንማር ወይም ልጆቻችን ሲማሩ በአንድ ጊዜ አይደለም አይደለ ቃላት ምስረታ ወይም ደግሞ ወርድ ክሬት አያደርጉም አይደል። መጀመሪያ እኮ ፊደሉን ነው የሚማሩት። ከፊደል በኋላ ነው ቃላት የሚመሰርቱት። ቃላት ይገጣጠሙና ደግሞ አጭር አረፍተ ነገር ወይም ሰንተንስ ክሬት ይደረጋል። ከዛ ሰንተንሶች ተጠረቃቅሞ ፓራግራፍ ይሆናሉ። ሂደት አለው። ስለዚህ ለእኛ ልጆች ደግሞ ነገሮችን ቀላል የሚያደርገው የምንጠቀመውን ቋንቋ በጣም ኢዚ እና ለነሱ አንደርስታንድ ማድረግ በሚችሉበት ወይ ማቅረባችን ልጆቹ ቶሎ እንዲይዙና ስፒቻቸው እንዲስተካከል ያደርጋል። ኢቭን ነምበር ባለሆኑ ልጆችም ጭምር ይሄ ይሰራል። እንዲማሩልን ፈልገን አይ እሱ አይሰማም እሱ አትሰማም አሁን ሄጄ ውሃም ጥቼ እንዲያርጌ በዚህ ወጥቼ በዚህ ገብቼ ብለን በአንድ የተረረረም ካልንባቸው አልሰሙንም ልጆቹ። ስንናገር ራሱ ሲምፕል የሆነ ነገር ኢንስትራክሽን ስንሰጣቸው ፎሎ ዳይሬክሽን እንዲያደርጉልን ስንፈልግ ሲምፕል የሆነ ነገር ያ ተቀናጅቶ ነው ልጆቹን እንዲናገሩ የሚያደርጋቸው። መቼም የመናገር ስጦታ ከፈጣሪያችን ከላይ የተሰጠን ትልቁ ስጦታ ነው አይደለ? ስለዚህ እሱ ነው ይሄንን ስጦታ ደግሞ ይበልጥ እንዲያዳብሩ የሚያደርጋቸው። ግን እኛ ደግሞ እንደ ወላጅ ወይም እንደሚረዳቸው ሰው እነዚህ ነገሮች የምናደርግ ከሆነ ልጆቻችንን የምንፈልገው ቦታ ማድረስ እንችላለን። የመጨረሻው የእነሱን ኢንትረስት መከተል ነው። ኢንትረስት መከተል ስንል ለምሳሌ አንድ ልጅ ስፒቹን ማሻሻል እንዲፈለግን ወይም ደግሞ የማያወራ ልጆች ካሉን የማያወራ ልጅ ካለን እንዲያወራ ፈለግን፣ ኢንትረስቱ እንዴት ነው? አንድ የታመመ ሰው የምግብ ፍላጎቱ ቢጠፋ ምግብ እንዲበላ መጀመሪያ አፒታይዘር ነው የሚሰጠው። የምግብ ፍላጎቱን የሚቀሰቅሱ ምግቦች ናቸው የሚሰጡት። ስለዚህ ልጆቻችንም የመናገር ችሎታ እንዲያዳብሩ መጀመሪያ እነሱን ውስጣቸውን የሚያነሳሳ እንደ አፒታይዘር ያሉ በቃ ምግቡን እንድንበላ የሚያደርጉ አሉ አይደል? ውስጣችንን ሞርሞር እንዲያደርግ የሚያደርጉ ስሜታችን እንዲነሳሳ የሚያደርጉ እንደዛ ነው የሚደረገው አይደለ? በሕክምናው ዓለም ልክ እዚህ ጋም ስንመጣ አንድ ሰው አንድን ነገር ለማድረግ ኢንተረስት ያስፈልገዋል ወይም ፍላጎት። ስለዚህ ፍላጎት እንዲያድርባቸው እናድርግ። በፍላጎታቸው የምንሰራ ከሆነ ምክንያቱም አሁንም ፍላጎት ስንል ለምንድን ነው? ፍላጎት የእያንዳንዱ ሰው ፍላጎት የእያንዳንዱ ልጅ ፍላጎት ይለያያል። የኔ ልጅ ከሰብሊ ልጅ ስለ አንድ ነገር ለመማር ያለው ፍላጎት ይለያል። በፍጹም አንድ ሊሆን አይችልም። ኢቭን የሚያወሩ ልጆች እንኳን ቢሆኑ ስፒቻቸውን ለማስተካከል ፍላጎት ሊኖራቸው ይገባል። ስለዚህ ምን እናደርግ? ፍላጎታቸውን እንቀስቀስ። ፍላጎታቸውን ሊያመጡ የሚችሉ ነገሮችን እንጠቀም። ስሜታቸውን እናክብር። ስሜታቸው ባልመጣበት ሰዓት ላይ ቁጭ በል ዛሬ እንዲህ ነው የምንማረው ብንለው ያ ልጅ ድንጋይ ላይ ውሃ ማፍሰስ ነው የሚሆንብን። ታይማችንን ነው የምንገለው። ስለዚህ መጀመሪያ ለልጆቹ ኢንቫይሮንመንቱን ክሬት እናድርግ። ስሜታቸው ወይም የመማር ፍላጎታቸው እንዲመጣ የሚያደርጉ ነገሮችን እናዘጋጅ። ይህንን ስናደርግ በተለያየ መልኩ ልናስተምራቸው እንችላለን።
እና የተለያዩ ቴክኒኮችን መጠቀም እንችላለን። ስለዚህ ይሄንን በማድረግ ልጆቻችን አሁን ካነሳነው ቶፒክ ጋር በሚሄድ መልኩ እኛው ራሳችን ቴራፒ መስጠት እንችላለን። የሰው ልጅ ሁሌም ይሰለጥናል አይደለም? የሰው ልጅ በፈጣሪ አምሳል የተሰራ እንስሳት እንኳን ሰልጥነው ብዙ ነገር ያደርጋሉ አይደለ? ስለዚህ ልጆቻችን የማይሰለጥኑበት ምንም ምክንያት የለም። ሳንችል ቀርተን ትምህርት ቤት ብንልካቸው ወይም የቤት ቴራፒ ቢመጣ ምንድን ነው የሚያደርጉት? ፕራክቲስ እኮ ነው የሚያደርጉት። አስገድደውም ቢሆን ያንን ነገር እንዲይዙ ያደርጓቸዋል። እና ደግሞ አስገድደን አይደለም፣ በፍቅር ይሄንን ስናግዛቸው ልጆቻችንን የፈለግነው ቦታ ላይ ይደርሳሉ። ቢያወሩም ባያወሩም እንደሚሰሙ እርግጠኞች መሆን አለብን። ዛሬ ላይ የተናገርነውን ቃል ነገ ስንደግመው ውስጣቸው ኦልሬዲ ተቀርጿል። አፋቸውን ሲፈቱ እነዛ ውስጣቸው ያጠር አሁን እኮ እነሱ ዳክመንት እየሰበሰቡ ነው ያሉት፣ ኢንፎርሜሽን እየሰበሰቡ ነው ያሉት የማያወሩ ልጆች። ልክ አፋቸው የተከፈተ ቀን መያዣው መገነዣው ነው የሚጠፋችሁ። ያክተለትሉታል። በቃ ዝም በል አንተ ይህ የምትሉት ሁላ ልጅ ሊሆን ይችላል። እና እስከዛ ድረስ ግን ብሬናችን እንደ ኮምፒውተር ነው አይደለ? ስቶሬጅ አለው። እዛ ስቶር እያደረጉት ነው። ስለዚህ የምንሰጣቸው ለኮምፒውተራችን ሶፍትዌር ፊድ ያደረግነውን ነገር ነው መልሰን የምናገኘው። ስለዚህ ለልጆቻችን የምንሰጠው ነገር በኋላ ላይ ነገር መልሰው የሚያወጡት ነገር ነው እና ልክ እንደዛ ሁሉ አሁን ላይ ፊድ የምናደርጋቸው የምንሰጣቸው የምንቀርጽበት መንገድ ለነገዎቹ ልጆቻችን ማንነት መሰረት ነው እና ይሄንን አስበን እንስራ። በተረፈ ሁሌም እንደምለው ተስፋ አንቁረጥ። ይሄ ጉዞ ረጅም ነው። መቋጫይቱ ጋር እንደሆነ አናቅም። ግን በጣም ደስ የሚለው ደግሞ ብዙዎቻችን ብዙ ለውጥ እያየን ነው። ለውጥ ካለ ከተሰራ የለውጦች ለውጥ ይመጣል ማለት ነው። ስለዚህ ያንን ቀን አሻግረን እየተመለከትን በተስፋ በደስታና በፍቅር ድካማችን ሁሉ ገደል ክትት አድርገን ወደፊት እንጓዝ ማለት እፈልጋለሁ። በጣም አመሰግናችኋለሁ ስላዳመጣችሁኝ። ቴንክ ዩ ሰብሌ። Thank you, Annie, as always. Thank you so much. Yeah, creating a scenario ለልጆቻችን ኢንቫይሮንመንትን ማስተካከል ስትል ነበረ እና እውነት ነው። ኢንቫይሮንመንቱን we need to clear። እኛ ስልካችን ላይ ቁጭ ብለን ልጆቹን መጽሐፍ አንብቡ ብንል it's not fair አይደለ? So እኛ ራሳችን አንባቢዎች መሆን ጸሐፊዎች መሆን እኔ I know like ልጆችን ሳያቸው ከየት ጋር ምን ፒክ እንዳደርጉ I can tell you ማለት ነው። ቤት ውስጥ የምናደርገው ነገሮች በጣም ብዙ ነገሮች because kids learn by example። ቤት ውስጥ ደግሞ የሚደረገውን የኔ ልጆች ትምህርት ቤት አይሄዱም፣ ሆም ስኩልድ ናቸው አብዛኛዎቻችሁ እንደምታውቁት። so they pick up stuff from what I do። አንዳንዴ ራሴ እንደምናገረው ሁሉ ሲናገሩ አግኝቻቸው አውቃለሁ ማለት ነው እና we have to be model ማድረግ አለብን ለልጆቹ። እንዲያነብ ከፈለጋችሁ እንዲጽፍ ከፈለጋችሁ whatever ልጆቹ እንዲያደርጉ የምትፈልጉትን ነገር by modeling ነው ቤት ውስጥ የምታሳያቸው ማለት ነው። ሌላው አንድ ቅድም ስለ ከኒውትሪሽን ጋር በተያያዘ ስናወራ ማለት ነው speech is very complicated የሆነ ነገር ነው አይደለ? is very complicated ነው። እንዲህ ስናወራው ቀለል ምናምን ይላል እንጂ is very ብዙ ነገሮች ሪኳየር የሚያደርግ ነው ማለት ነው ኢንክሉዲንግ ኤነርጂ። ኦኬ ብዙ ስታወሩ ብዙ ኤነርጂ ነው ወስት የምታረጉት ማለት ነው። አንዳንዴ ውሃ ጠጪ የሆነ ነገር ቅመሺ ምናምን ስትሉ ትሩሊ አይ ኒድድ ኢት በቃ ቢካዝ አይ ኖ ሎንገር ባወራ ቁጥር እንዴት አፌ ድርቅ ክው እንደሚል ደረቴ ራሱ እንዴት እንትን እንደሚለኝ ማለት ነው እና ያስ በጣም ኤነርጂ ሪኳየር ያደርጋል። ስለዚህ አሁን የማይቶኮንድሪያል ዲስፋንክሽን ያለው ልጅ ማለት ነው ማይቶኮንድሪያ ኢሹ ያለበት ልጅ ማውራት ተራራ ነው ማለት ነው ለነሱ። ኮሚኒኬት ማድረግ ቨርባሊ በጣም ክብድ ነው የሚላቸው፣ ይደክማቸዋል ማለት ነው። ሰው what kind of ማይቶኮንድሪያ ራሱን የቻለ እንትን ነው። የተለያዩ ኢሹ አለ ከማይቶኮንድሪያ ጋር የተገናኙ ማለት ነው። ግን የዛ ዲስፋንክሽን ካለ ልጁ ፕሮፐርሊ ምንድነው ክረብ ሳይክሉ ማይሰራ ከሆነና ልጁ የበቃ ኤነርጂ ሰፕላዩ በሰሉላር ሌቭል ያለው ኤነርጂ እንትን ከሆነ እንዴት አድርጎ
እንዴ እንጨት መፍለጥ በሉት በቃ ማውራት በጣም ከባድ ነው። ድክም ነው የሚል ይደክማል ማለት ነው። ስለዚህ they need to have energy። እንደገና ቅድም እንዳልነው any kind of folate deficiency ካላቸው or any kind of like nutritional deficiency ካላቸው including folate የምለው እንግዲህ ብዙዎቻችሁ ስለምታውቁ ማለት ነው ብዙ ነገሮቻቸውን ኢንሂቢት ያደርጋል እና ስፒች very complicated። እኔ መቼስ እግዚአብሔር እኮ ባዲን እንዴት አእምሮን እንዴት ክሬት እንዳደረገው ስታስቡት እኮ በቃ በጣም ነው የሚገርመው ማለት ነው። very complicated የሆነ መሽን ነው በቃ sophisticated የሆነ no one can understand how እንዴት አድርጎ ዲዛይን እንዳደረገን ማለት ነው። እና እግዚአብሔር ይመስገን በዚህ ሰው ያ ኮምፕሊኬትድ የሆነ በቀላል ለእኔና ለእናንተ አሁን እንደዚህ ፍስስ እያለ አሁን አንዬ ስታወራ ሰምታችኋታል። ፍስስስስስ እያለ የሚወርደው እንደ ወንዝ ወራጅ ማለት ነው። ለብዙዎች ልጆቻችን በጣም ከባድ አይደለ? ለእሷ ቅልል ብሎ የሚወጣላት ማለት ነው። ለብዙዎቻችን ከባድ ነው ለልጆቻችን እና ኒድስ ወርክ የስ ቴራፒ ዝ ጉድ። የተለያዩ ቴክኒኮችን መጠቀም ዝ ጉድ። ራሳችን እንዴት አድርገን ኤግዛምፕል አድርገን ለልጆቻችን ክሬት ዳት ኤንቫይሮንመንት ቤት ውስጥም ሆነ በውጭው የተለያዩ ነገሮችን ሲናሪዎችን ሶሻል የተነጋገርነውን ነገሮች ማድረግ እንዳለ ሆኖ ግን we have to prepare the body too። why ለምንድን ነው የማያወራው? ያውራ ብቻ ሳይሆን what is it behind it ምንድን ነው ልጁን የያዘው የሚለውን ነገር ማየት አለብን ማለት ነው። እንዳልኩት ማይቶኮንድሪያል ዲስፋንክሽን ካለ የፎሌት ዴፊሽንሲ ካለ whatever other stuff እነኚህ ሁሉ ኦቨርኦል ነው ልጆቹን ማከም ያለብንና ማገዝ ያለብን ማለት ነው። እና ይህን መጨመር ፈልጌ ነው። ቴንክ ዩ ሶ ማች አንዬ፣ እግዚአብሔር አምላክ ይባርክሽ። ኒንዬ የምጨምሪው ካለ መስዬ፣ ከዛ ፊዮሪ፣ ከዛ ደግሞ መሲ ታወራላችሁ ማለት ነው። ኒንዬ የምጨምሪው አለሽ? እኔ እንኳን ምንም የምጨምር የለም ከእናንተ በኋላ። ግን ቅድም አንዬ ስታወራ የሰማሁት ዝም በሉ ትላላችሁ ያለችውን ዋን ኦፍ ማይ ሳን ዩ ራይት። እግዚአብሔር እንደኔ ልጅ ያደርግላችሁ ለሁላችሁ። በጣም ጸሎቴ ነው። እንደሱ የሚልበት ሰዓት አለ። እሱ ልጄ አንዳንድ ጊዜ ልክ 13 ዓመቱ ልጅ ሆኗል። ሂዝ 13 አክት ላይክ 13 years old እና አንዳንድ ጊዜ ወይ ጉድል እና ወዲያው አምላኬ ይቅር በለኝ የፈለኩትን የሰጠኝ ይላሉ። እና እውነትሽን ነው። ሁል ጊዜ ጭንቅላታቸው ላይ እኛ ያስገባነውን ነው የሚያወጡት እና እኛ የምናረገውን ነው አያወሩም ብለን እብይ ፊት ለፊታቸውን የምናረገው አይገባቸውም። እሱ አይገባውም የምንለው ደግሞ ነገር አለ። እሱ አይገባውም እኮ በመጥፎ ሳይሆን እሱ መቼ ይገባዋል? እሱን የምናቁም እነ ሰብልዬ ባስተማሩት ትምህርት ጋር ባያያዝም ብዙ ነገር እያየው ስለሆነ እንደዚህ እሱ እኮ አይገባውም። ውይ በእናትሽ ምን ያውቃል እሱ ብለሽ ነው አይባልም። እንኳን ለእኛ ልጆች ለቤቢም እንኳን ፊት ለፊት ባንለው ደስ ይለኛል ይሄ ነገር። እና ዩጋይስ ከእናንተ በኋላ ማውራት ኃጢአት ይመስለኛል። ኤኒዌይስ የእውነቴን ነው። በጣም እንጠንቀቅ። የምናወራውን የምናረገውን ሰብልዬም ክሊር አድርገሽዋል። በጣም መጠንቀቅ አለብን ልጆቻችን ፊት። ህፃናቶችም ቢሆኑ ኒውሮቲፒካል ልጆችም ቢሆኑ የምናረገውን የምናስበው እያስተዋልን እና እግዚአብሔር ይባርካችሁ። በጣም ቆንጆ ትምህርት ነው ሰብልዬ፣ አንዬ፣ ኮኮዬ ኦልዌይስ እግዚአብሔር ይባርካችሁ ሁላችሁ ያላችሁ። ቴንክ ዩ ኒኒ የኔ እናት። ያ በተለይ when it comes to respect guys በጣም 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 ነው። እኔ አይ ዶንት ኖ ልጆች ናቸው ተብሎ እኛ መቼስ እኛ ያደግንበትን ታውቃላችሁ አይደለ? አይ ዶንት ኖ ሁላችንም አንድ ጀነሬሽን እንሆናለን አላውቅም። ግን ኢትዮጵያ በቃ ነው ከአንድ ግድግዳ አንድ ግድግዳ እያጋጩን የተለያዩ ስሞችን እየጠሩ የተለያዩ ነገሮችን እየተባለን ሊሆን ይችላል ያደግ ነው። ራይት አይ ዶንት ብሌም ደም። ኢትዮጵያ ያሉትም ያሳደጉን በሚያውቁት ልክ ነው። በቃ ሰው ቤተሰብ ሲያሳድገን በሚያውቁት ልክ ነው ሁሉም ያሳደጉን ማለት ነው። እና አይ ዶንት ፖይንት ፊንገርስ ኦን ኤኒባዲ ማለት ነው። ግን እኛ ደግሞ we are a better generation, right? we know
what's not to say, what to say. እኔ ጎዳኝን I won't do it to my child, I won't do it to my sister, I won't do it to the next person ማለት ነው። እና ቅድም መጀመሪያ ላይ ስንገባ እንደተነጋገር ነው ማለት ነው። እና but especially when it comes to our children, ልጆቻችንን ስናሳድግ with respect, with dignity, I don't care what kind of disability አለው የለው, it doesn't matter. Like this is my son, as a gift from the Lord. Okay? ልጆች የእግዚአብሔር ስጦታዎች ናቸው። የማህፀንን ፍሬ ከቸርነቱ የተነሳ እግዚአብሔር ቸርነትን አድርጓል በቤታችሁ ማለት ነው። በቃ እግዚአብሔር በጎነትን አድርጓል በቤታችሁ እነኚህ ልጆች ሲሰጣችሁ ማለት ነው። ስለዚህ እንዴት ነው ከእግዚአብሔር የተቀበላችሁትን ሰማይና ምድርን ከፈጠረ ከእግዚአብሔር የተቀበላችሁትን ስጦታ እንደፈለጋችሁ እያበሻቀጣችሁ የምትናገሩት ማለት ነው? እንዴት? it just doesn't even make sense ማለት ነው። ሰው የሰጣችሁን ዕቃ እንኳን ይሄ ነገር እኮ በጣም ፕሬሸስ ነው ከሌኮ ነው የሰጠኝ ብላችሁ አሽሞንሙናችሁ ታስቀምጣላችሁ። ልጆች ነገ ጠዋት የሚያድጉ ልጆች ደግሞ ልጆችን ማለት ነው ቤታችሁ ስታሳድጉ በቅንነት ለሌላ ሰው እንዴት መኖር እንዳለባቸው ለራሳቸው ብቻ አይደለም ለሌሎች እንዴት መቆረስ እንዳለባቸው እንዴት ከሶሳይቲው ጋር መኖር እንዳለባቸው ነገ ወጥተው ለአንተ ቤት ብቻ ሳይሆን ለኮሚኒቲ ብቻ ሳይሆን ለአገር የሚተርፉ እንደሚችሉ እያስተማራችሁ ስታሳድጉ ገስዋት መጀመሪያ ሪዋርዱን የሚቀበለው ማን እንደሆነ ታውቃላችሁ? ራሳችሁ ፓረንት እናንተ ናችሁ። መጀመሪያ ጨዋ ልጅ ስታሳድጉ ጨዋነቱ መጀመሪያ እናንተ ነው ሪዋርድ የሚያደርገው። ቅን የሆነ ፍቅር የሆነ ልጅ ስታሳድጉ ፍቅሩን መጀመሪያ የምታጣጥሚው አንቺ ነሽ አንተ ነህ ማለት ነው። ፓረንት በቃ ቤት ውስጥ በደንብ የተሰራባቸው ልጆች ከቤት ጀምረው ከኮሚኒቲው ጀምረው ለአገር የሚተርፉ በቃ believe it when I say this ክፋት እየተማሩ ስድብ እየተማሩ ምቀኝነት እየተማሩ እከሌን ግፋው እሱን ጥለ በራዩ ላይ ተራምደለፍ እየተባሉ ያደጉ ልጆች ካሉ ማለት ነው መጀመሪያ ደምን በሚያስለቅሱት እናንተን ነው መጀመሪያ። ስለዚህ የዘራችሁትን ነው የምታጭዱት። ስዘሩ ልጆቹ ላይ ሜክ ሹር በደንብ መዝራታችሁ ማለት ነው። በጥንቃቄ መዝራታችሁን የምትናገሩትን ደግሞ አይረሱም። ልጆች አይረሱም፣ ይጠይቋቸዋል። ቀን በቀን ካልሆነ ወር አመታት ጠብቀው ልጆች ይጠይቃሉ ማለት ነው። ዋይ ብለው ይጠይቃሉ። ባይ ዘ ወይ ዊ ዩዝድ ቱ አስክ ማይ ማም እኔና እህቶቼ አንዳንዴ እንጠይቃት ማም ግን ለምን ነበር እንደዚህ የምታረጊው ብለን ሊትራሊ እንጠይቃት ነበር። ውይ እናንተ ደግሞ ምናምን ትለናለች ማለት ነው። እሷን ቱ ሜክ ሄር ፊል ጊልቲ ኦር ደግሞ ምናምን ሳይሆን which I just wonder like what were you thinking እንደዚህ ስታረጉ ግን ብለን እንጠይቃለን። ጥያቄ ማለት ነው። ኢማጂን እኛ የጠየቅን በእኛ ዘመን የጠየቅን እነኚህ ልጆችማ እንዴት ነው የማይጠይቁት ማለት ነው? በደንብ ነው የሚጠይቁት። autistic or neurotypical it doesn't matter። ብዙ ታሪኮችም ሰምተናል። ነን ቨርባል የሆኑ ልጆች ቨርባል ሲሆኑ የተበደሉትን ሁሉ ነው ፍርጥጥ አድርገው ቤተሰብ ሁሉ የተለያዩ ቤተሰቦች ሁሉ አሉ ማለት ነው። ጉዳ ፍረጥርጠው ማለት ነው። በቃ ምንም አያውቁም አትበሉ። ለምን ደሞ አያውቁት? በፈጣሪ አምሳል ተፈጥረው በስላሴ አምሳል ተፈጥረው እንዴት ነው ማያውቁት? በደንብ ነው የሚያውቁት። በደንብ ውሻ እንኳን የሚያሳድገውን ያውቃል። እንስሳ ማለት ነው። በደንብ ነው የሚያውቁት በደንብ። ስለዚህ ኢቨን ገስቸራችሁን ተው። ቨርባሊ ኦኬ፣ ቨርባሊ ሁሌም ተናግሬያለሁ። መቼስ የምትዘሩትን ተጠንቀቁ። ካፋችሁ የሚወጣውን የሚለቅም ዙሪያችሁን ይዞራል ብያችኋለሁ ከዚህ በፊት። እየዞረም ያዳምጣል። መጽሐፉ ነው የሚለው። እኔ ክርስቲያን ነኝ፣ መጽሐፍ ቅዱስ ነው የሚለው። የሚወጣውን ፈልጎ እንደሚያገሳ አንበሳ ዙሪያሽን 24 ሰዓት ማለት ነው ሲዞርሽ የሚውላል ማለት ነው። ይሰማል። ካፍሽ ላይ ለቀም። ይሄ ደደብ ስቲ ለቀም፣ ይሄ የማይረባ ስቲ ለቀም፣ አይሰማም እኮ ለቀም የሚያደርጋለ ማለት ነው። ከዛ አይሰማም እያለ ይነግርሻል አንቺ ማለት መልሶ አንቺ ያልሽውን መልሶ ለአንቺ ልጄ ያወራል። ልጄ ማይ ብለሲንግ ብለሲንጌ በቃ ከእግዚአብሔር የተሰጠኝ ስጦታዬ፣ ነገ ማርፍበት ልጄ፣ ነገ ልጄ ለዚህ ለዓለም ተስፋ የሆነ ልጄ እያልሽ እስቲ መርቂው ልጁን በቃ መርቂው ማለት ነው። መርቂ ብለስ ሄም። እናትና አባት ብለስ አድርጉ ልጆቻችሁን። በተለይ አባቶች ልጆቻችሁን ብለስ አድርጉ።
የዘራችሁት ነው የሚበቅለው ማለት ነው። የዘራችሁት ልጆችም እየሰሙ የሚያድጉትን ማለት ነው። ቢሰሙ ፍቅር ሲሰማ ያደገ ልጅ ሂካና ቢአሮጋንት ውጭ ወጥቶ ፍቅር ነው የሚሆነው ማለት ነው። በቃ ምንም አማራጭ የለው። የሚያውቀው እሱም ብቻ ነው። ስለዚህ ተጠንቀቁ። ልጆቹ አይሰሙም ብላችሁ ክፉ ነገር አትናገሩ። እኔ አንድ ወንድም ሲናገር በጣም ልቤን ነካኝና ይሳይድ ታላቅ ወንድሙን እሱ ጎበዝ ነው፣ እሱ ቆንጆ ነው፣ እሱ ሁሉ ነገር ነው በቃ እየተባለ ማለት ነው። ይሄኛው ሲባል አይጭ ይንፍጣም ደግሞ ረዲያ ምኑም መካ አይደርስም እኮ ምንም እየተባለን ያደገው ገስዋት ኤግዛክትሊ ሲነግሩት የነበረው ነው ህይወቱ ላይ ሪፍሌክት የሆነው ማለት ነው። ልጁ እኔ አረባም፣ እኔ ከሰው በታች ነኝ፣ እኔ ለሃጫም ነኝ፣ እኔ ንፍጣም ነኝ፣ እኔ ደደብ ነኝ እያለ ለራሱ እየነገረ ማለት ነው። ሰማይ ነበረውም ማለት ነው። ኢማጂን the impact they have done to this child ማለት ነው። ያኛው ደግሞ አንተ ጎበዝ፣ አንተ ቆንጆ የተባለው የትና ይደርሷል ማለት ነው። ኮንፊደንሳቸውን ሰልፍ ስቲማቸውን እንክትክት እያደረገን እኛው ራሳችን ነው የምንሰብረው፣ ልጆቹ ገና ከቤት ሳይወጡ ማለት ነው። ስለዚህ ልጆቻችሁን ሰፖርት ማድረግ ልጆቻችንን ሰፖርት ማድረግ ስፔሻሊ እነኚህ አንደበት የሌላቸውን አውቲስቲክ ልጆቻችንን ኦኬ መውጫ መግቢያቸው እንኳን ገና ያልተጣሩ ልጆቻችንን በብዙ መውደድ፣ በብዙ ማፍቀር፣ በብዙ ትዕግስት በቃ በብዙ ትዕግስት እንዴ እኔ ነዋየን ያልታገስኩ እሱን ያልወደድኩ ይሄ ቆንጆ ልጅ እያልኩ እኔ ያላደነኩ ኒኒ ናት መታለኔ ልጅ የምታደንቅልኝ ነው። እኔ ሰጠዋትን ነው ኒኒ የምትቀበለው። believe it, that's human nature። እኔ ቅልል አድርጌ ጣልኩትን ማንም አይቀበለው ማለት ነው። ማንም እና ልክ ይሄ ከተጠቅልሎ በሆነ ነገር ሰው አንጥቶ እንዲህ ስጥት ሲያደርጋችሁ ወይ ከሊትዬ እኮ ስትወደኝ ይሄን አንጥታ የሰጠችኝ እግዚአብሔር ስጣት ብላችሁ እንደ እንቁ ቁጭ የምታደርጉትን የስጦታ ዕቃ ወይ የስጦታ ነገራችሁ የምትቀበሉትን ልክ እንደዙ ሰማይና ምድርን የፈጠረ እግዚአብሔር በቃ በቸርነት አድርጎ በቤታችሁ ልጆቻችሁን ሰጥቷችኋል። ቀደኝን ልጆች ተጠንቅቃችሁ እንደረኛ በጥንቃቄ ማለት ነው። በጥንቃቄ የምታደርጉት ፈጣሪ ስላለ የፈጠራቸው የሰጣችሁ ስላለ እሱን እየፈራችሁ ማለት ነው። you are working for somebody, there is a hierarchy ያለ ማለት ነው። የበላይ ያላችሁ ማለት ነው። የሚያያችሁ ማለት ነው። የምታደርጓትን እያንዳንዷን ነገር ማለት ነው። እንዳትበድሉ ተጠንቅቃችሁ ባፋችሁም ይሁን በተግባራችሁ ማለት ነው። ታውት እሱ አይገባውም እሱ ኬሱ ምንም አይደለም ምንም አይልም በቃ ምንም አይልም ነው። መብታቸውን እያስከበራችሁ መብቱ ካልሆነና መብቱ ከተጣሰ መብቱን እያስከበራችሁ ማለት ነው። ምንም ስላላለ መነጠቅ የለበትም። ምንም ስላላለች መነጠቅ የለባትም። ለምን ሰው እኛ ያሰመርነውን መስመር ነው ሰው ተከትሎ የሚሄደው። ስለዚህ ለልጆቻችሁ ፕሊዝ አሜን። ለልጁ የሚደክም ለልጁ የሚሰንፍ ለልጁ ማይተጋ ወላጅ አለ ብዬ አላስብም። ሁላችንም ልጆቻችን እንወዳቸዋለን። አንዳንዴ ግን ባለማስተዋል ብዙ እንበድላለን ልጆቹን ማለት ነው። በደላችሁ ብሎ አይናገሩ ይሆናል። አንድ ቀን ግን አፋቸው ሲወጣ ግን ለምን ነበር እንዲህ የምታደርጊው ብሎ ቢጠይቋችሁ እናንተ አይ ዶንት ቲንክ ከዛ በኋላ ሰርቫይቭ አድርጋችሁ የምትኖሩ ማለት ነው። እኔ አይ ዶንት ቲንክ ሰው ለምን ነበረ ግን እንዲህ ታደርጊኝ የነበረው ብሎ ቢጠይቀኝ ማለት ነው። አስባችሁታል? ለዚህ ነው ቆም ብለን ማየት ያለብን። ወይኔ ጓይድ እግዚአብሔር ማያደርግብን እንደሱ ከመባል ያውጣል ሁላችን። አሜን። በጥንቃቄ ማድረግ አለብን። ሁሌ እዚህ ጋር ሳወራ መቼስ እኔን ኤክስክሉድ አድርጌ እናንተን እየኮነንኩ እንዳልሆነ ይገባችኋል። ኢንክሉዲንግ ማይሰልፍ ነው። ራሴንም ሁሌ አይ ካች ማይሰልፍ ዱን ሰም ቲንግስ እና ጋድ ብዬ ወደኋላ እንደገና እንትን ምለው እና ዊ ኒድ ቱ ቢ ማይንድፉል መሆን አለብን እያንዳንዱ የምናደርገውን ነገር ማለት ነው። እና በጥንቃቄ ቢካዝ ስለማይሰሙ ስለማይለሙ ስለምናምን ብለን አንዳንድ የምናደርጋቸው ነገሮች አሉ። እስ ኦኬ ታዩ ግድ የለም ምናምን ብለን ምንለው እና ታዩ የሚባል ነገር የለም። የልጆቻችንን መብት እያስከበርን ከቤት ነው የሚጀመረው ማለት ነው። እንዳልኩት እኔ ውልቅልቅ አድርጌ ሰድቤ ለሰዳቢ እንዳልሰጠው ማለት ነው። we have to be careful. The same with anybody really. ልጆቻችን ጋር ትዳራችንም ጋር ሲመጣ እኔ ሚስቱን አብጠልጥዬ እየሰደብኳት ለሰው በቃ ላይክ እንደፈለግኩ አመናጭቄ ሰው ፊት ምናምን ከዛ እነሱ ያክብሩልኝ ማለት አልችልም።
ደሴም ውዝ ሃዝበንድ እኔ ባሌን እንደፈለግኩ እዚህ ጋር ምን እንዲህ እያልኩ በቃ እንደፈለገ ኔም እያደረግኩት እንደፈለግኩ አድርጌ ነው እየሰደብኩት ብሄድ እና እናንተ አክብሩልኝ ብላችሁ ዳዝንት ሜክ ሴንስ ራይት ዴር አር ሰም ቲንግስ ከአፋችን የማይወጣ ከልባችን የማይወጣ ሜቢ ቅድም ከዳያና እየመታ እንደነገረችን ቴራፒስት ጋር ሄደ የምናወራው ሊሆን ይችላል፣ ወይ ደግሞ ተንበርክከን በእግዚአብሔር ፊት ብቻ ተናዘን ዞር የምንላቸው ነገሮች ይኖራሉ ማለት ነው። ከአንደበት የወጣ ምላስ 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 መጽሐፍ የሚለው አይደለ? ምላስ በቃ በጣም ሰውን ይገላል ማለት ነው። ሰው ብዙ ያረጋችሁትን ነገር ይረሳል፣ የተናገራችሁትን ግን ብዙ ሰው አይረሳም። እና ቢኬርፉል ለማለት ነው በዛ ዙሪያ። ሰው መስዬ ጓይዴን ናት። ይህ ሰላም ሁላችሁም እዚህ ጋር ያላችሁ ከታችም ከላይም ያላችሁ እንግዲህ ሰብልዬም እዚህ ጋር ገስትም ላይ ሆናችሁ እያገዛችኋት ያላችሁ ሁላችሁም እዚህ ጋር የተቀመጣችሁ 170 ሰዎች ሁላችንም እንግዲህ የምናደርገው ነገር ለልጆቻችን ቢኖር ነው እዚህ ጋር ያለ ነው። በሰማነው ተጠቅመን የሰማነውን ነገር ተግባራዊ የምናደርግ ከዛሬ ጀምሮ ስራ ላይ የምናውል ከልጆቻችን ያለን ኮሚኒኬሽን እንዴት ነው ምን እያደረግን ነው ብለው ራሳችንን መፈተሽ አለብን። ሰብልዬ እግዚአብሔር ይጠብቅሽ፣ በልጆች አግኙ። እዚህ ጋር ቁጭ ብለሽ ሰዓትሽን ሰጥታችሁ እዚህ ጋር ያላችሁት እያደረጋችሁ ያላችሁት ነገር ቀላል አይደለም። አትሊስት አንድ ሰው ተጠቅሞ አንድ ሰው ሰምቶ ቢጠቀምበት ትልቅ ነገር ነውና በጣም ጥሩ ስራ ነው እየሰራችሁ ያላችሁት። ፈጣሪ ይርዳችሁ። በጣም ነው የምናመሰግነው። ይሄንን ነው የምለው። ሰብልዬ ተባረኪ። ቴንክ ዩ ሶ ማች ስላስገባሽ። አሜን። ተባረክልኝ መስዬ። ኦልዌይስ ዮር ሰፖርት ሚንስ አላት የኔ ቆንጆ። መስዬን ፎሎ አድርጓት። የራሷ ፔጅ አላት። ብዙ ነገሮችን ይዛ መታ ነው የምታስተምረን ስለ ራስን አጠባበቅ ምናምን። በጣም ጥሩ ጥሩ ነገሮች አሏት። ፕሊዝ ፎሎ አድርጉ መሲን። እሺ የምንወዳት እህታችን ናት። ሺ ሃዝ ኖ አውቲስቲክ ቻይልድ በት ሺ ሰፖርት ሚ። እዚህ ጋር አልሚጋም ሄዳ ሰፖርት ታደርጋታለች ሁሌ ኤቭሪ ሲንግል ናይት ማለት ነው። ጋይስ ምን ፈልጋ ነው አንቺ ሴት እዚህ ጋር ቁጭ ብላ ከኛ ጋር የምትደርቀው ማለት ነው? ገብታ ጠቅልል ብላ መተኛት ትችላለች። ኧረ እየተማርኩ ነው እንዴ ወልጄ አልጨረስኩም፣ እየተማርኩ ነው። ሰብሊ ምንም አንቺ ምንም አይ ኖው ዳት ምልሽ የስ መማር ጥሩ ነው። I'm glad I know you got a lot of information። ከዚህ በኋላ ብትወልጅም ልጅሽ ላይ ብዙ ማታረጊያቸው ነገሮች አሉ ተምረሽ የምትሄጁ። ያንቺ your family is blessed። መቼስ ሳትወልዱ ኦር ደግሞ ወልዳችሁ ኒውሮቲፒካል ልጆች ይዛችሁ እዚህ ጋር ቁጭላችሁ የምትሰሙ you guys are lucky እኮ በጣም እድለኞች ናችሁ to be honest because ብዙ ነገር ነው የምንማረው። thank you ውዴ። yes መስዬ saving life እና ግን እኔ ደግሞ ሁሌ የማየው ያንቺን ቅንነት ቅን ልብሽን ነው የማየው። ቢካዝ ብዙ ሰው ከሰምቶ የተወሰነ ጊዜ ይሄዳል። አንቺ ሲጀመር ጀምረሽ እስከ ከጧት ጀምረሽ ማለት ስንገባ ጀምረሽ እስከ ማታ አብረሽን ቁጭ የምትዩ በጣም it touches my heart። በጣም ጌታ ኢየሱስ ይባርክሽ። ተባረክ የኔ ቆንጆ። በጣም ነው የምወድሽ የማከብርሽ። እሺ እኔና ሰብልዬ አንድ ነገር ልናገር ስለመሲ። yes please። መሲ በጣም የምትገርም ልጅ ናት። እዚህና አልሚጋ ብቻ እንዳይመስልሽ ሁላችንም ጋር ነው የምትገባ እና እኔ በቃ ዋን ኦፍ አስ ስልሽ እንደውም እንደሳ ይመስለኝ ነበር እስከ ቅርብ ጊዜ ድረስ እያወቅኩም አላቅም ማለት ትችያለሽ። እና ከኛ ጋር ናት ሁል ጊዜ በሆነ ነገር በቃ አሁንማ እህታችን ሆናለች። የእውነቴን ነው በጣም እህታችን የእውነት እግዚአብሔር ብቻ አዶን ነው። እኔ መሲን ምን እንደማረጋት አላቅም። በጠዋት ግብት ስትታለች፣ በማታ ብትገቢ አለች፣ ከዛ ታበረታታሻለች። እግዚአብሔር ብቻ ይክፈልሽ መስዬ ቆንጆ። እግዚአብሔር እንደኛ መንገድ ላይ አትለፊ፣ እሱን ጸልይሻለሁ። ግን በምታረጊው መንገድ ሁላ እግዚአብሔር ይባርክሽ እናቴ። ስለምትወዱኝ ነው። ቴንክ ዩ ሶ ማች። እኔ ሁላችሁንም አመሰግናለሁኝ። በቃ ቦታ አልያዝ ልውረድ፣ ልጄን አስተኝቻለሁ። እኔም ልተኛ። ሰብልዬ እንዴ አብራኝ ታመሻለች እያልኩኝ አሁን በቃ አም ኪዲንግ መስዬ ጌታን እንወድሻለን። ሂጂ እናተኝ የኔ መቤት። we love you so much የኔና ተባረኪ። ሁላችሁንም ወዳችኋለሁ። ቴንክ ዩ ሁላችሁም ጋይስ። እሺ የኔ መቤት ተባረኪልኝ መስዬ።
ፊዮሪዬ እንዴት ነሽ? ወልካም። አይሰሩ እንዴት ናችሁ? እንዴት አመሻችሁ? ሁላችሁም እግዚአብሔር ይመስገን። እንዴት ነሽ? አለሁልሽ። ሰብልዬ እንዴት ነሽ? አንቺ አለሁልሽ። ልጆች ሁሉ ሁሉ ሰላም። አንቺስ ጋር? እኔ ጋርም እግዚአብሔር ይመስገን ሁሉ ሰላም። እሰይ፣ ሰብልዬ እግዚአብሔር ይመስገን። ሀይ ሌላችሁ ብዬ ነው። ያው እኔ ተማሪ ነኝ፣ መስማት ብቻ ነው። ያው ቴንኪው ለማለት ሰብልዬ አዎ ድምፅሽን ለመስማት እና ሀይ ለማለት ነው። ሁላችሁም ቴንኪው ስለምታደርጉት ሁሉ ነገር እግዚአብሔር ይስጣችሁ። አሜን። ፊዮሪዬ ቴንክ ዩ። እኔም ደግሞ ቤት ደግሞ አንቺ እናት ሰብልዬ ተባረኪ። ፊዮሪዬ ቴንክ ዩ ሶ ማች አንቺ ፎር ካሚንግ። ተባረኪ ለማመስገንና ሀይ ለማለት ነው። ሰብልዬ እኔ ተማሪ ነኝ ገና። ጎበዝ ተማሪ ሊያውም ጎበዝ ነሽ አንቺ። ጀግና ልጅሽ ላይ እየሰራሽ እንግዲህ እግዚአብሔር እየረዳሽ ነው። እግዚአብሔር ይመስገን። አዎ፣ ትልቁ ነገር እሱ ነው። አዎ ዋናው እህ መተግበሩና መድረሱ ነው። እግዚአብሔር ይስጥልኝ። አሜን። እኔም ቤት ተባረኩ ቴንክ ዩ ሶ ማች ፎር ካሚንግ የኔ ቆንጆ። ሰብልዬ። ሀይ መስዬ፣ መሲ ከፊዮሪ በላይ ያለሽ እህታችን እንዴት ነሽ? ዋልካም። አይ ሰምድዬ ሁላችሁም እንዴት ናችሁ? እንዴት አመሻችሁ? እኔ አሁን ነው የገባሁት። ብዙ ጥያቄ አለ። አሮሎ ቶፒካችሁ ምን እንደሆነ ባላውቅም ኢትስ ኦኬ። ዛሬ ስለ ስፒች እና ላንጉጅ ነው ያወራ ነው። ከዛ ጋር በተያያዘ ግን ዩ ካን አስክ ኤኒ ኩዌስችን። እሺ ዶንት ሃቭ ቱ ቢ ዘ ሴም ቶፒክን የጠበቀ ላይሆን ይችላል። ዩ ካን አስክ ኤኒ ጥያቄ። እሺ። አይ እኔ እንትን ልጄ አሁን ሰሞኑን አግሬሲቭ ምናምን በኝና ምንድን ነው የቀየርኩት ምናምን እያልኩ ነበረና እኔ እንትን ይሄ ቫይታሚን ምናምን መስጠት አለብኝ ወይ ነው። ባዮሜድ ጀምሬ 1 አመት ላይክ የዛሬ 4 አመት ተውኩት። ምንም አልረዳኝም እና እናንተ ጋር መጥቼ እና ብዙ ግሩፖች ላይ አቴንድ አደርጋለሁ፣ ሰማለሁ። እንደዚህ ወጥቼ ባልጠይቅም ሰማለሁ እና ምግቦችን ምናምን የቀያየርኩ ነበረ እንደ አብቅላችሁ ምናምን የሚባሉት ምግቦችን ግን ተስቶኝ የሆነ ሰዓት ላይ ይበላል። ትምህርት ቤትም ይሰጣል ወይም የሆነ ቦታ ላይ ይበላል እና በቃ እሱን እንትን አረገዋለሁ ብሬክዳውን በቃ እንደገና ስታርት ኦቨር ምናምን እያረኩ ነው እና አውትራይ ማ ቤስት ለእንደዛ ለማድረግ ግን ሰሞኑ ቨሪ አግሬሲቭ ላይክ ትራይ ቱ ሂት ሚ አስተማሪዎቹን እንደ ማንዌክ 2 ጊዜ ተማታ። ቤቱም ደግሞ ነው ማይክል ነው ምናምን ስለው በቃ ሂ ትራይ ቱ ሂት ሂምሰልፍ ላይክ ሀርት ሂምሰልፍ ላይክ ባይት ያረጋል ሊያረግ ምናምን ነው አያረግም ግን ይሄ ጀስት ፑት ሂዝ ማውዝ ነው ከእጁ ላይ እና ደግሞ ስንት አመት ቫይታሚን ነው? ምናምን 9 እና እንትን ደግ ላይ ግን ቱ ዊክስ ተቀየረብኝ። ቫይታሚን ምናምን አልሰጠውም። አይስቱ ላይ ባዮሜዲስ የጀመርኩ ሲሰጡኝ ስጩ ሲሉም ብዙ ጊዜ ሞክራለሁ ግን አልወስድም። ሀይድ እያደረኩ ምግቡን ይጠላብኛል። ከዛ በኋላ ምግቡን እንዳይጠላ ብዬ በቃ መድኃኒቱን እሱ የሚሰጡኝን ኦርደር የሚያደርጉትን መስጠት አቆምኩኝ እና ዳዝን ሜክ ሴንስ ላይክ እየከፈልኩ እየሰጠሁት አይደለም እና ብዬ አቆምኩት። ግን አሁን እዚህ ላይ ፔዲያትሪሽኑ ጋር ብዙ እናንተ ስትሉ ስለምሰማ እንደዚህ ብለድ ቴስት ላድርግ እንትን እንደዚህ እንትን በይኝ ምናምን ስላት አትል እሷ ደግሞ ብዙ አታምንበትም በእንደዚህ እና ምንም እንትን አልል ቀይራት እንደ ሌላ ቦታ ልሄድ ምናምን እያልኩ ነበረ። ኤኒዌይ ከእናንተ ብዙ ከኤክስፔሪንሳችሁ ስታወራ በጣም ማሜ ራሱ አንቺን ሰምታ ምናምን በቃ ሁሉን ነገር መቀየር በቃ ሁሉን ነገር እና አንቺ ያልሽ የምትሉትን ማድረግ ፈለገች እና እሱ ነው እና ግን አግሬሲቭ የሆነ ምናልባት ምግቡን ቀይረበት ይሆን ይሄ ማብቀል ጀመርኩ። ጤፍ ስንት? እንጀራውን ደግሞ 9 አመቱ ነው። የት ነው የምትኖሪው? ጆርጂያ ጆርጂያ ነው የምትኖሪው። ኦኬ ዋትስ ቲፒካል ሚሉ ምንድን ነው የሚበላው? ቲፒካሊ በቃ ላይ አሁን ለምሳሌ ከትናንት ወዲያ ምን በላ? ቁርስ ብሳራ ኤቭሪዴይ ፓስታ ይበላል። ግሉተን ፍሪ ፓስታ ነው የምገዛው እና በሽሮ ሶሱ ደግሞ ሽሮው ነው። ሽሮውን ደግሞ አሁን በቅርብ አሁን 1 ሳምንት ነው የሚሆነው ከእህሉን አስበቅለን ሽሮ ለሱ ብቻ
ግን ከዚህ በፊት ባዮሜድ ጋር ነፃነት ጋር እያለው ጀስት ሽሮው ራሱ ግሉተን ፍሪ ነው የኢትዮጵያ ሽሮ ምናምን ብላኝ እሱን ነበር የምሰጠው እና ምስርም ይበላል ክክም ይበላል። እሱ ጋር አሁን ወተት እንትን የለበትም ችግር የለበትም ብላኝ ነበር። ግን ግሉተን ፒዛ ስሰጠው ፒዛው ሃይፐር ያደርገዋል። ራይት አዊ ኢቨን የሚልክ እንትን ፕሮዳክት ችግር የለበትም ይዝናድ አለርጂክ ምናምን ብላኝ ነበረ ብለድ ወርኩ። ኦኬ እሱን ግሉተን ኦኬ ፍሪ ስሰጠው መሲዬ ያውልሽ አሁን ግሉተን ፍሪ አለርጂ ነው አይደለም ብለን አይደለም ለእነዚህ ልጆች ምግባቸውን ምንቀይረው ማለት ነው። ሶ ኢፍ ሂስ ኦቲስቲክ ነው ብዬ አስባለሁ አይደለ? ያ ያ ኦኬ ሶ ኦቲስቲክ ከሆነ he has no business with gluten or dairy ማለት ነው። it doesn't matter whether he's sensitive ሆነ አልሆነ አለርጂ አለው ተባለ አልተባለ ማለት ነው። he should stop eating gluten and dairy. The reason is being አሁን የsensitivity issue ሳይሆን he can't digest it. ዳይጀስት አያደርገውም። ለሱ is like poison ነው በቃ ፖይዝን እንደበላ ቁጠሪው ማለት ነው። ሶ መርዝ የሰው ልጅ በልቶ እንዴት ይረጋጋል? ኦፍኮርስ እንዴት ነው የሚረጋጋው? ገብቶሻል? ኦቲዝም is a lot of inflammation አለ ልጆች ውስጥ የብሬን inflammation and body inflammation ማለት ነው። ኦኬ ሶ obviously I'm sure he's non-verbal ሊሆን ይችላል። he can't express himself so ውስጡ ፊል የሚያደርገው ነገር አይነግርሽም። ስለዚህ ወይ ራሱን ይወረውራል ያጋጫል፣ ወይ ራሱን ባይት ያደርጋል፣ ወይ አንቺን ያንቃል or something like behaviorally ነው የሚገለጸው ማለት ነው። ውስጡ ያለው ነገር እንዴት አድርጎ ይናገር እናንተ አንደርስታንድ አታደርጉትም። ስለዚህ somehow he has to by force ነው ማለት ነው ኮሚኒኬት የሚያደርገው። ስለዚህ የሚያደርገው ወዶ አይደለም ማለት ነው። ኦኬ there is something trigger የሚያደርገው ነገር አለ ከውስጡ ማለት ነው። gluten free pizza yes gluten free maybe ቂጣው ሊሆን ይችላል ግሉተን ፍሪ እንጂ they use regular cheese እና ሬጉላር ቺዝ ምን he has no business ሬጉላር ቺዝ መብላት እሱ ማለት ነው። እዛ ጋር በቃ ዳስ ደድሊ ነው ለሱ በቃ እሱን እየበላ ተረጋጋ ብትኝ ነበር የሚገርመኝ ማለት ነው። because there is no way ሊረጋጋ አይችልም። ወተትና የወተት ተዋጽኦ ማለትም ቂቤ መብላት የለበትም። ወደ በር የተነጠረ ጊቤ ጊ የሚባል ነገር መብላት የለበትም። ኦኬ እኔ I don't want to take risk. I know ጊ maybe casein free ነው ምናምን ይላሉ ሰዎች ግን a teeny tiny slight ነገር ሊክ አድርጎ ቢገባ እዛ I'm not going to be responsible. There is a whole bunch of oil I can use anti-inflammatory የሆነ ነገር ማለት ነው ለልጄ እንጂ I'm not going to give him inflammation trigger የሚያደርግ ነገር I'm not going to give him ማለት ነው። ስለዚህ ጊ ምሰጪ ከሆነ ቂቤ የተነጠረ ምሰጪ ከሆነ ወተት አይጠጣም ብለሻል። ኦኬ ቺዝ የሚበላ ከሆነ ምንድነው ስሙ I don't know አይብ የሚበላ ከሆነ anything that is የወተት ተዋጽኦ የሆነ ነገር በሙሉ ልጁ ጋር መድረስ የለበትም ማለት ነው። ፒሪየድ በቃ ግሉተን እንደዛው ግሉተን ያለው ዳቦ፣ ፓስታ፣ መኮሮኒ ልጁ የሚጠቀም ከሆነ or crackers or cereal I don't know like anything ግሉተን ያለው ነገር ልጁ መብላት የለበትም። ኦኬ አሁን imagine this kid is growing, he's 9, he's going to be in preteen in a little bit ማለት ነው በቃ he's almost there. so አሁን ላይ ኮንትሮል ካላረጋችሁ ዳይቱን አስተካክላችሁ ይሄን ቢሄቪየር ፊክስ ማድረግ የማትችሉ ከሆነ you are prepared, be ready ማለት ነው። ባትል ነው ከዛ በኋላ የሚሆነው ማለት ነው። ስለዚህ እነኚህን ነገሮች ብቻ ማውጣት ሳይሆን ላንቺ because he is running out of time ልጁ ማለት ነው እና ማስተካከል ያለባችሁን ነገር ስታስተካክሉ you need to take a higher round like ምክንያቱም it's okay gluten free እስከሆነ ድረስ ስጩ ፓስታ መኮሮኒ አልልሽም because you need to take those things out too. okay ፓስታ በሽሮ he has no business eating that ማለት ነው። እንደዚህ አግሬሽን ኢሹ ያለው ልጅ ማለት ነው። okay this is behavior እሱ አይደለም አግሬሽን ኢሹ ስል don't make it like የሱ behavior ሆኖ አይደለም ግን ከሚበላው ኮንሱም ከሚያደርገው ነገር ከኢንቫይሮንመንቱ የተነሳ ልጁ እንደዛ ሆኗል ማለት ነው። ይሄ መስተካከል የሚችል behavior ነው። ለአብዛኛዎቹ ይሄ behavior የለም ማለት ነው ምግባቸው ሲስተካከልና ኢንቫይሮንመንታቸው ክሊር ሲሆን ማለት ነውና ይሄን ነገር ከቤት ነው የሚጀምረው ከእናንተ ኪችን ከምትገባው እናት ነው የሚጀምረው ማለት ነው። ስለዚህ ግሮሰሪ የምትሄዱት እናንተ ናችሁ። በገዛ ገንዘባችሁ ነው ገዝታችሁ እነኝን ነገሮች የምታመጡት ቤት ውስጥ
ኩክ አርጋችሁ የምትሰጡት እናንተ ናችሁ እንጂ እሱ አይደለም ማለት ነው። ስለዚህ ፕሊስ እናንተ በተቻላችሁ መጠን ኩክ ስታደርጉ ሁሌ የምንናገረው ነገር ነው። I don't know if this is your first time hearing me talking. ስጋ ላይ ፎከስ ማድረግ ቺክን ስጋ ግራስ ፌድ የሆነ ኦኬ ቺክንም እንደዛው ፓስቸር ሬዝድ የሆነ እንቁላሎች እንደዛ ኦርጋኒክ ፓስቸር ሬዝድ የሆነ ልክ እንደዚህ ላይክ ሆሊስቲክ የሆኑ ነገሮች እነኚህ ካርቦሃይድሬት በካርቶን ታሽጎ የምታመጩ ማንኛውም they are not food by the way they are products ሄዳችሁ ከፓስታ መኮሮኒ ምናምን ገዝተን የምናመጣው those are products they're not food or cerealም ቢሆን እንደዛው the same thing you know አምጥተን ውስጡ አዙራችሁ ማየት ነው መቼስ you know ኢንግሪዲየንቱን ተመልከቱ ላዩ ላይ ያለው ማለት ነው you know all of those things እየበላ ልጁ ጤነኛ ይሆናል there's no way እንደገና ከባዮሜድ ዶክተር ጋር መስራት is very good ያቆምሽው I'm sure like እየከፈልኩኝ እሱ ልጁ ስለማይወስድ ዳልሽ እንጂ ጥሩ ጅማሮ ነበር የጀመርሽው holistic approaches